ሰላምታችን በያላችሁበት ይድረሳችሁ ዲጂኤምኤም ቴሌቪዥን ተመልካቾቻችን የመረጃ ሰዓት ላይ እንገኛለን። መረጃዎቹን ወደ እናንተ ያደረስኩ ቆይታ ማድረገው ላይ ሳሙኤል ላይ በመጀመሪያም አርዕስተ ዜና ወንጌል ለትውልድ ሚኒስትሪና ሲኤምጂኤም ሚኒስትሪ 240 የቤተክርስቲያን ተካዮችን አስመረቁ። በወንጌላዊ አሸናፊ ቀነኒ የተጻፈው ሙሉ አመራር የተሰኘው መጽሐፍ ተመረቀ። ከውጭ Present Fellowship International የተሰኘው ሚኒስትሪ 620,000 መጽሐፍ ቅዱስ ለእስረኞች አበረከተ። ISIS በሞዛምቢክ ክርስቲያኖችን መግደሉን መቀጠሉ ተሰማ። እንድትከታተሉ እየጋበዝኩ ዝርዝር መረጃዎቹን ነግራችኋለሁ። ወንጌል ለትውልድ ሚኒስትሪና ሲኤምጂኤም ሚኒስትሪ 240 የቤተክርስቲያን ተካዮችን አስመረቁ። ወንጌል ለትውልድ ሚኒስትሪ G4G እና CMGA ሚኒስትሪ በጋራ ያሰለጠኗቸው 240 አገልጋዮች መስከረም 21 ቀን 2018 ዓ.ም በደማቅ ስነ ስርዓት አስመረቁ። ተመራቂዎቹ ለ2 ዓመታት በቤተክርስቲያን ተከላና በደቀ መዝሙርነት ስልጠና ሲወስዱና ሲያገለግሉ የቆዩ ናቸው። የምረቃው መርሃ ግብር የG4G ትምህርት ስልጠና ዘርፍ ዳይሬክተር በሆኑት በወንድም በየነ በተካ ጸሎት የተከፈተ ሲሆን ለተመራቂዎች የእንኳን ደስ አላችሁ መልእክት ቀርቧል። መልእክቱን ያስተላለፉት የሲኤምጂኤ ሚኒስትሪ ዋና ፕሬዝዳንት ፓስተር መዝገቡ እምሩና የጂ4ጂ ሚኒስትሪ ዋና ዳይሬክተር አቶ ወንዱ ሱማሌ ናቸው። በመረቃው ላይ የቃለ እግዚአብሔር መልእክት ያስተላለፉት ደግሞ የጂ4ጂ ሚኒስትሪ ቦርድ አባል የሆኑት ወንጌላዊ ዶክተር ሄኖክ ጌታቸው ናቸው። በመርሃ ግብሩ ላይ ሁለቱ ሚኒስትሪዎች በአጋርነት ለወንጌል ዝግ በሆኑ አካባቢዎች ማለትም በሐላባ፣ በስልጤ፣ በአጂ፣ በሲራሮ፣ በዱርዚዴና በጊዶላ አካባቢዎች ያከናወናቸው የአገልግሎት ሪፖርትም ቀርቧል። በሪፖርቱም የጂ4ጂ ሚኒሽን ዳይሬክተር አቶ ዘነበ ዳለቻ እንደገለጹት አገልግሎቱ አስደናቂ ውጤት አስመዝግቧል። በአገልግሎቱ ከ130,000 ሰዎች በላይ የክርስቶስን ወንጌል የሰሙ ሲሆን ከ2500 ሰዎች በላይ ወደ እግዚአብሔር መንግስት ተቀላቅለዋል። ከ600 ሰዎች በላይ ተጠቅመዋል። እንዲሁም ከ180 በላይ የቤተክርስቲያን ተከላ ተተክሏል። ተመራቂዎቹ በ2 ዓመታት ቆይታቸው ለወንጌል ስርጭት፣ ለቤተክርስቲያን ተከላ፣ ደቀ መዝሙር ለማፍራትና መሪዎችን ለማብቃት በሚረዱ 11 የቲቲአይ ሚኒስትሪ ስርዓተ ትምህርቶችን ባካተቱ መጽሐፍቶች ላይ ስልጠና ሲያገኙ ቆይተዋል ተብሏል። በስልጠናዎቹም ሙሉ መጽሐፍ ቅዱስን የማጥናት እድል ማግኘታቸውም ተገልጿል። በምረቃው መርሃ ግብር መጨረሻም ለተመራቂዎቹ የቤተክርስቲያን ተከላ ስልጠና ሰርቲፊኬትና የምስጋና የምስክር ወረቀት ተበርክቶላቸው መርሃ ግብሩ እግዚአብሔርን በማመስገን ተጠናቋል። በወንጌላዊ አሸናፊ ቀነኒ የተጻፈው ሙሉ አመራር የተሰኘው መጽሐፍ ተመረቀ። ባልደረባችን ዳንኤል አንተነ ዝርዝር መረጃውን ይነግረናል። መስከረም 25 ቀን 2017 ዓ.ም በስካይላይት ሆቴል በተካሄደው በዚህ ምረቃ መርሃ ግብር ላይም የቀድሞ የፌሪ ፕሬዝዳንት ዶክተር ሙላቱ ተሾመ፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶን ጨምሮ ከተለያዩ ስፍራዎች የመጡ ተጋባዥ እንግዶችም ተገኝተዋል። አመራር ማለት ሙሉ ሰው የመሆን ጉዳይ መሆኑንም የተገለጸም ሲሆን መጽሐፉ በስነ አመራር ቅንጅት፣ በስነ አመራር ክህሎትና በስነ አመራር ዙሪያም ትኩረት ያደረገ መሆኑንም የመጽሐፉ ጻፊም ገልጸዋል። ሊደርሺፕ ወይ ደግሞ አመራር ከላይ ወደ ታች ወደ ከታች ወደ ላይ ሰዎች ተቀናጅተው ካልሰሩ ትክክለኛ ለውጥ ዴቨሎፕመንት መምጣት እንደማይችል ጥናት ነገር ተጠንቶ ስለዚህ ከላይና ከታች ሰው ተቀናጅተው ሲሰራ እውነተኛ ዴቨሎፕመንት እውነተኛ እድገት መምጣት ይችላል። ሁለተኛ ሰው ከራሱ ጀምሮ ከቤቱ እና እስከ ሀገር ድረስ እንዴት መምራት እንዳለበት የሚያሳይ ነው። ሰው ራሱን ካልገዛ ቤቱን መግዛት አይችልም። ቤቱን ካልገዛ በሀገር ወይ ደግሞ በሶሻል ኮንትሪቢዩሽን ሊኖረው አይችልም። ስለዚህ እነዚህን ተንትኖ የሰውን ማንነት እያንዳንዱ ስሜት ሊሆን ይችላል፣ አይምሮ ሊሆን ይችላል፣ ግንኙነት ሊሆን ይችላል እንዴት ዴቨሎፕ ማድረግ እንዳለበት የሚያሳይ የሊደርሺፕ ሞዴል ነው። አመሰግናለሁ። የመጽሐፉ ጻፊ ወንጌላዊ አሸናፊ ቀነኒ ከኢቫሱ የተማሪዎች አገልግሎት ጀምሮ በብዙ ያገለገለና አሁንም በተለያዩ አመራር ላይ እየሰሩ እንደሚገኙም በመረቁም ተነግሯል። የመጽሐፉ ዳሰሳ ከአመራር አንጻር በቄስ ሌሊሳ የቀረበም ሲሆን መጽሐፉ በ7 ምዕራፎች መዋቀሩንና የመጽሐፉ ግብም ተሐድሶን ማረጋገጥ
ማረጋገጥ መሆኑንም በዳሰሳቸው ወቅትም አንስተዋል። በአሸናፊ ቀነኔ የተጻፈው ምሉ አመራር የተሰኘው መጽሐፍ ከ200 በላይ ገጾች የተዋቀረ መሆኑም ተገልጿል። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ እንደተናገሩትም የዕለቱን ተጋባዥ እንግዶች በማመስገን የእንኳን ደስ ያለ መልእክታቸውንም አስተላልፈዋል። አያይዘውም መሪነት በራሱ ብዙ ተጽዕኖ መኖሩንና ለወንጌል ተልእኮ ጸንተን እንስራም ብለዋል። ዶክተር ምህረቱ ሻንቆ በእግዚአብሔር ቃል ያገለገሉም ሲሆን ገጽ 31ን መነሻ በማድረግ የሰው ህይወት እግዚአብሔር ካልተጨመረበትና ማዕከል ካላደረገ ባዶ መሆኑን በመግለጽ በሉቃስ ያለውን ክፍልም አጋርተዋል። በምድር ላይ ያለን ቆይታ አጭር መሆኑን በመግለጽ ሰዎች ጊዜን ካልተረዱ ህይወታቸውን ለመምራት አዳጋች መሆኑንም አንስተዋል። በዕለቱም የመጽሐፉን ጸሐፊ ግለ ታሪክ የሚዳስስ ቪዲዮ ለታዳሚያን የቀረበም ሲሆን ከ1960ዎቹ ጀምሮ የተለያዩ አመራር ለውጦች እንደተከሰተና በቤተክርስቲያን ውስጥ ያሉ ወገኖች ለሌሎች መትረፍና መስራት እንደሚገባም ተነግሯል። በመጨረሻም የቤተክርስቲያን መሪዎች እንዲሁም የመንግስት አመራሮች በተገኙበት የምረቃ ስነ ስርዓቱ ተካሂዶ ፕሮግራሙም ተጠናቋል። የኢትዮጵያ መንግስት የህዳሴ ግድቡን በሱዳን ጎርፍ አስከትሏል በሚል ግብጽ ያቀረበችውን ክስ ውድቅ አደረገ። የውሃና ኢነርጂ ሚኒስተር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ያወጣችውን መግለጫ በሐሰት የተሞላና ተንኮላዘል በማለት ውድቅ አድርጓል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳን፣ ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል እንደነበረ ተገልጿል። የውሃና ኢነርጂ ሚኒስተር ቅዳሜ መስከረም 24 2017 ዓ.ም ባወጣው መግለጫ ግብጽ በሐሰት የተሞላ ቅራኔ የሞላበትና የተዛባ ረጅም መግለጫ አውጥታለች ሲል ከሷል። የግብጽ የውሃ ሀብትና መስኖ ሚኒስተር ያወጣው መግለጫ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክት ለመፍጠር ያለመ እንደሆነ ተገልጿል። ግብጽ አርብ መስከረም 23 ባወጣችው መግለጫ የህዳሴ ግድብን ህገወጥ ስትል የጠራች ሲሆን የግድቡ አስተዳደር በወሰደው ግድ የለሽ እርምጃ የተነሳ ኢንዱስትሪያል ጎርፍ ተከስቷል በማለት ከሳለች። የኢትዮጵያ የውሃ ኢነርጂ ሚኒስተር ስለዚህ ክስ ምላሽ በሰጠበት በዛሬው መግለጫ የቀረቡትን ውንጀላዎች ተንኮል ያዘሉና መሰረት የለሽ በማለት ውድቅ አድርጓል። የግብጽ መንግስት ተቋማት ታላቁ የኢትዮጵያ ህዳሴ ግድብና አባይ ወንዝን በተመለከተ በሚያወጡት መግለጫ ላይ ውሸት ዋና አካል ሆኗል ብሏል። ብሉ ናይል ከህዳሴ ግድብ በፊት የነበረውን ታሪካዊ የፍሰት መረጃ በቀላሉ ማነጻጸር በቀላሉ እውነታው የት እንደሚገኝ ያሳያል ሲልም የቀረበውን ክስ አጣጥሏል። ዘገባው የቢቢሲ ነው። እየተከታተላችሁ ያላችሁት የጄኤምኤም ቴሌቪዥን መረጃዎችን ነው። ወደ ውጪ መረጃዎች አልፋለሁ። የአይኤስአይኤስ በሞዛምቢክ ክርስቲያኖችን መግደሉ መቀጠሉ ተገለጸ። አሸባሪ ቡድኑ ባለፈው ሳምንት ብቻ ከ30 በላይ ሰዎችን ገድሎ ዶክመንት ያደረገ የሞቱ አካላቶቻቸውን ለሚዲያ ግብአት እያዋለ ይገኛል ተብሏል። በሞዛምቢክ ካቦ ዴልጋዶና ናምፑላ የተሰኙ ግዛቶች ነው አሸባሪው አይኤስአይኤስ ቡድን አካል የሆነው አንሳር አልሱና የተሰኘው ቡድን ጥቃት እያደረሰ የሚገኘው። በግዛቶቹ የክርስቲያኖች ቤትና ክርስቲያንን ማቃጠል፣ ንጹሃን ክርስቲያኖችን መግደል ዋነኛ ስራው ነው። አሸባሪ ቡድኑ በዚህ ሳምንት ብቻ ወደ 20 የሚጠጉ የሞቱ ክርስቲያኖችን ፎቶዎች በማህበራዊ ሚዲያ ያጋራ ሲሆን በምስሎቹ በቅርብ ርቀት ተኩሶ መግደል፣ ሲታረዱና ቤቶች ሲቃጠሉ ያሳያል። ባለፈው ሳምንት ለተፈጸሙ ጥቃቶች ሳይቀር ሙሉ ኃላፊነት እንደሚወስድም በግልጽ ተናግሯል። ቡድኑ ጥቃቶችን ካደረሰ በኋላ ወደ ካምፖቹ በሰላም መመለሱንም አስተባባሪዎቹ በግልጽ ተናግረዋል። በ2021 ጀምሮ ቤት ለቤት እየተዘዋወሩ ክርስቲያኖችን ለቅመው ማገትና መግደል ደግሞ የአደባባይ ስራቸው ሆኗል። ተመድ የሽብር ቡድኑ አንሳር አልሱና በ2021 ከነበረበት 2500 ተዋጊዎች ወደ 280 ወርዷል ያለ ቢሆንም አሁንም ጥቃቱ አልቆመም። በአመጹ ብቻ እስካሁን ከ1 ሚሊዮን በላይ ሞዛምቢካውያን በሀገሪቱ ሰሜናዊ ግዛቶች ብቻ ተፈናቅለዋል። በቅርብ ሳምንታት 50,000 ክርስቲያኖች ከመኖሪያ ቀያቸው ሲሰደዱ ከነዚህ መካከል 60% የሚሆኑት ህፃናት ናቸው። ሽብር ቡድኑ ጥቃት ማድረስ ከጀመረበት ጊዜ አንስቶ ከ6200 በላይ ክርስቲያኖችን በሞዛምቢክ የገደለ ሲሆን ወርልድ ዎች ሊስት በሞዛምቢክ ለክርስትና ከማይመቹ ሀገራት ተርታ 35ኛ ደረጃ ላይ ተቀምጣለች። የዘገበው ክርስቲያን ፖስት ነው።
ፕሪዝን ፌሎሺፕ ኢንተርናሽናል የተሰኘ ሚኒስትሪ ከ20 ሀገራት ውስጥ በቀጣይ 5 ዓመታት ውስጥ ለእስረኞች መጽሐፍ ቅዱስን ለማድረስ ባይብል ላውንጅ ኢንተርናሽናል ከተሰኘ ሚኒስትሪ ጋር ስምምነት ፈጸመ። በ20 ሀገራት የሚገኙ ከ700 የሚበልጡ ማረሚያ ቤቶች ውስጥ መጽሐፍ ቅዱስ የማድረስ ስራው የሚከናወን ሲሆን በ8 ቋንቋዎች የተዘጋጁ መጽሐፍ ቅዱስና ወደ 52 የሚጠጉ ማጥኛዎችን ያካትላል ተብሏል። የፕሮግራሙ አስተባባሪዎች በህግ ጥላ ስር የሚገኙ እስረኞች መጽሐፍ ቅዱስን በማንበብ ኢየሱስ ክርስቶስን ወደ ማወቅ እንዲመጡ በማሰብ መሆኑንም አሳውቀዋል። ሲዲአይ እንዳስነበበው ሚኒስትሪው በ2019 ጀምሮ ባለው ጊዜ ውስጥ ከ570 ሺህ በላይ መጽሐፍ ቅዱሶችን ማደል ችሏል። በ1979 ዓ.ም የተመሰረተው የፕሪዝን ፌሎሺፕ ኢንተርናሽናል በዓለም ዙሪያ እስረኞችንና ቤተሰቦቻቸውን መርዳትና ጉዳት የደረሰባቸውን ወገኖች በማገዝ ላይ ይገኛል። ዘገባው የክርስቲያን ኒውስ ነው። በደቡብ አፍሪካ አባቶች ከእናቶች እኩል የወሊድ ፍቃድ እንዲያገኙ ተወሰነ። የደቡብ አፍሪካ ህግ መንግስታዊ ፍርድ ቤት ሁሉም ወላጆች እኩል የወሊድ እረፍት እንዲኖራቸው ወስኗል። ውሳኔው ትልቅ ውሳኔና ለጾታ እኩልነትና የቤተሰብ መብት ግዙፍ አሸናፊነት ተደርጎ ተወስዷል። በቀደመው ህግ እናቶች የ4 ወር የወሊድ ፍቃድ ያላቸው ሲሆን አባቶች ደግሞ 10 ቀናት ብቻ ይሰጣቸው ነበር። የሀገሪቱ ህግ መንግስታዊ ፍርድ ቤት ባሳለፈው ውሳኔ ህጉን ህግ መንግስታዊ ያለ ሲሆን ለአባቶች አድሏዊ ነው ብሏል። በመሆኑም ፍርድ ቤቱ ሁለቱም ወላጆች እንደፈቀዱ የሚጠቀሙበት እኩል የወሊድ እረፍት እንዲያገኙ በይኗል። ሲንግል ዳስስ ኔትወርክ የተባለ ድርጅት መስራች የሆኑት ሴቲምቢሶ ፓኪቲ ይህ ለእኩልነት ለቤተሰብ ደህንነትና ለደቡብ አፍሪካ የወደፊት አባቶች ፈርቀዳጅ እርምጃ ነው ብለዋል። አቤቱታ አቅራቢዎቹ ፍርዱን በደስታ ቢቀበሉም የህግ ባለሙያዎች ግን ውሳኔው በአሰሪዎች ላይ ትልቅ ተጽዕኖ እንደሚኖረው ያስጠነቀቁ ቢሆንም አሰሪዎች ውሳኔውን ለመተግበር የእረፍት ፖሊሲዎቻቸውን ማስተካከል አለባቸው ተብሏል። ፍርድ ቤቱ ከብይኑ ጋር በሚጣጣም መልኩ የእንደራሴዎች ምክር ቤት ህጉን እስኪያሻሽል ድረስ የ3 ዓመት ጊዜ ሰጥቷል። ህጉ እስኪሻሻል ድረስ ወላጆች የ4 ወርና የ10 ቀን የወሊድ እረፍታቸውን በምን መልኩ መጠቀም እንደሚፈልጉ መወሰን ይችላሉም ተብሏል። የዘገበው ቢቢሲ ነው። መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን ላስታውሳችሁ። ወንጌል ለትውልድ ሚኒስትሪና ሲኤምጂኤም ሚኒስትሪ 240 የቤተክርስቲያን ተካዮችን አስመረቁ። በወንጌላዊ አሸናፊ ቀነኒ የተጻፈው ሙሉ አመራር የተሰኘው መጽሐፍ ተመረቀ። ከውጭ ፕሪዝን ፌሎሺፕ ኢንተርናሽናል የተሰኘው ሚኒስትሪ 620 ሺህ መጽሐፍ ቅዱስ ለእስረኞች አበረከተ። አይኤስአይኤስ በሞዛምቢክ ክርስቲያኖችን መግደሉን መቀጠሉ ተሰማ። ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ያዘጋጁላችሁ ነጻነት ዋቁማና ዳንኤል አንተነ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት። ሊያ ሳሙኤል ነኝ። ሌሎች የጂኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ።